ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ የተወደዳችሁ ተከታታዮቻችን እንደምን ቆያችሁ? 84ኛው የአርበኞች የድል ቀን ዛሬ እየተከበረ ይገኛል። መላው ኢትዮጵያውያን ኢትዮጵያን አጽንተዋታልና ከዚህ ከዋናው ስቱዲዮ እንኳን አደረሳችሁ ለማለት እንወዳለን። ዜና ኢትዮጵያ ዛሬ ዕለተ ሰኞ ላይ ይህንን ጉዳይ በስፋት አካቷል። ሌሎች የሀገር ውስጥና የውጭ መረጃዎችንም ይዞ ለ2 ሰዓታት ያህል በያላችሁበት ከናንተ ጋር ቆይታ ያደርጋል። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እንመራለን። የ6 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። ያሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ወዳድነትና ትጋትን ሊማር ይገባል ብለዋል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ። 84ኛው የአርበኞች የድል በዓል ፕሬዝዳንቱና ከፍተኛ የሥራ ኃላፊዎች በተገኙበት ዛሬ ተከብሯል። የዘመኑ አርበኝነት የሀገርን ሉዓላዊነት በማስጠበቅ ድህነትንና ኋላ ቀርነትን አሸንፎ ብልጽግናን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። እስራኤል በሁቲ አማጽያን ላይ አጸፋዊ ምላሽ እንደምትወስድ ዝታለች። ከውጭ መርጠናል። ከዜና ኢትዮጵያ ጋር ጥሩ ጊዜ እንድታሳልፉ እንመኛለን። ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ባልደረቦቻችን ተገኝተዋል። በተለይ ደግሞ በዜና ኢትዮጵያ በዋናነት ዛሬ ቀደም ሲል የተቋቋምናችሁን ጨምሮ 84ኛው የአርበኞች የድል ቀን በተለያዩ መርሃ ግብሮች እየተከበረ ይገኛልና ይህንኑ በተመለከተ ከባልደረቦቻችን ተጨማሪ መረጃዎችን እንጋራለን። አሸናፊ እንዳለ ምክትል ጠቅላይ ሚኒስትሩ የተገኙበት አንድ ሁነትን ሲከታተል ነበረ። ምክትል ጠቅላይ ሚኒስትሩ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ የተዘጋጀውን 4ኛውን ሀገር አቀፍ የክህሎት ውድድር መድረክ በዛሬው ዕለት አስጀምረዋል። ይህንኑ በተመለከተ ጠቅለል ያሉ በምክትል ጠቅላይ ሚኒስትሩ የተላለፉ መልእክቶችን አካቶ ከኛ ጋር ቆይታ ያደርጋል። በሌላ መልኩ ሙላ አለማየሁን በቀጥታ መስመራችን ላይ ይገኛል። 84ኛው የአርበኞች የድል በዓል ዛሬ እየተከበረ ይገኛል። ከአከባበሩ ጋር በተገናኘ ያለውን መረጃ እሱም ከኛ ጋር እያጋራን ቆይታ ያደርጋል። ሁሉንም ዘገባዎች የተከታተላችሁ አብራችሁን እንድትዘልቁ በድጋሜ እንጋብዛለን። ወደ ቀዳሚው ዘገባ እሻገራለሁ። የዘመኑን አርበኝነቱን ለማድረግ ራስን ለመቻል በሚደረገው የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃል ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን አገልግሎት 84ኛውን የአርበኞች የድል በዓል አስመልክቶ የላከው መግለጫ ደርሶናል። የመግለጫው ሙሉ ቃል እንደሚከተለው ይቀርባል። ኢትዮጵያ በየታሪክ ጥፋቱ ነፃነቷን አስጠብቃ በጀግኖች አርበኞቿ ደምና አጥንት ተከብራ ኖራለች። ለዚህም ለጥንታዊ ኢትዮጵያ ጀግኖች አርበኞች ክብርና ምስጋና ይግባቸው ይላል መግለጫው። እዚህ ያበቁ ጀግኖችን በመዘከር ተተኪ አርበኞችን ለማፍራትና ነፃነቷንና ሉዓላዊነቷ ተጠብቆ እንዲቀጥል ለማድረግ የፋሺስት ጣሊያን የ5 ዓመታት ወረራና ጭፍጨፋ በውድ ልጆቿ ተጋድሎ የተቋጨበትን ሚያዝያ 27 ቀን 1933 ዓመተ ምህረት መነሻ በማድረግ ቀኑ በድል በዓልነት እየተከበረ ይገኛል። ያ ድል በዱር በገደል ረሃብና ጥም ተቋቁሞ ወራሪ ጠላትን በማሸነፍ የተገኘ ስለመሆኑም የመንግስት ኮሚኒኬሽን አገልግሎት የላከው መግለጫ ያመለክታል። ነገር ግን ሀገር በአንድ ወቅት ድል ብቻ ሉዓላዊነቷ ተከብሮ ዝናዋ ገዝፎና በዓለም ናኝቶ አይዘልቅም። በየዘመኑ ጊዜው የሚጠይቀውን ዘርፈ ብዙ አርበኝነት ከዜጎቿ ትጠብቃለች እንጂ። በዚህ ወቅት ኢትዮጵያ በአዲስ አውድ በቀጠለ ተጋድሎ አርበኞችን እያፈራች ድሎችንም እያስመዘገበች ትገኛለች ይላል መግለጫው። ጨለማን ተጋፍጠው የህዳሴ ግድብን እውን ያደረጉ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠር ችግኞችን ተክሎ የሚንከባከቡ በየተሰማሩበት መስክ ከሚጠበቅባቸው በላይ ስኬት በማስመዝገብ የምግብ ሉዓላዊነትና የኢትዮጵያን ብልጽግና የሚያረጋግጡ የከተሞቿን ገጽታና ዘመናዊነት የሚያሻሽሉ አርበኞች በዘመናችን እያፈራችም ትገኛለች ይላል መግለጫው። ቀደምቶቻችን በደምና አጥንት የተከሉት አርበኝነት በዚህ ዘመን በላብና በእውቀት ወደ ላቀ ደረጃ እየተሸጋገረም ይገኛል ይላል። የግዛት አንድነትንና ሉዓላዊነትን በመጠበቅ ረገድም ዛሬም እንደ ትናንቱ ኢትዮጵያ ጀግኖች አሏት። በምድር በአየር በባህርና በሳይበር ግንባሮች 24 ሰዓታት በንቃት ኢትዮጵያን የሚጠብቁ ኢትዮጵያውያን ሞልተዋታል። ኢትዮጵያ ያላትን ጸጋ በመግለጽና በላቀ ደረጃ ጥቅም ላይ በመዋል ብልጽግናዋን ለማረጋገጥ የሚተጉ የሌላ ግንባር ጀግኖችም ፈጥራለች።
የራሱን ወንዝ በራሱ ገንዘብና ጥረት በርካታ አሻጥሮችንና መሰናክሎችን ተሻግሮ የህዳሴ ግድብን ለስኬት ያበቃ ትውልድ ሙሉ አርበኛ ነው ይላል መግለጫው። ኢትዮጵያ ያላትን የሚታረስ መሬት ጦም ሳያሳድር ተገቢውን ግብዓትና ቴክኖሎጂ ተጠቅሞ በጋ ከክረምት በማምረት የምግብ ሉዓላዊነትን የሚያረጋግጡ የእንስሳት እርባታ ላይ ያተኩሮ በመስራት የተሻሻሉ ዝርያዎችን በመጠቀም የኢትዮጵያን የስጋና ወተት እንደዚሁም የአትክልትና ፍራፍሬ ፍላጎት ለማሟላት የሚተጋው አርሶ አደርና አርብቶ አደር አርበኛ ጭምር ስለመሆኑም ይገልጻል መግለጫው። በተለያዩ የኢንቨስትመንት መስኮች ኢንቨስት ያደረገው በኢንቨስትመንት በሀገር ውስጥ ያመረተውን ውጤት ለዜጎች የሚሸጠውና ለዓለም ገበያ ተወዳዳሪ ምርቶችን በማቅረብ ረገድ የውጭ ምንዛሬ የሚያስገኘው ባለሀብትና ሰራተኛም አርበኛም ነው። የኢትዮጵያን የተፈጥሮ ጸጋዎች የከርሰ ምድርና የገጸ ምድር ሀብቶች በመለየት ወደ ተጨባጭ ሀብትነት መቀየር አርበኝነትም ጭምር ስለመሆኑ መግለጫው ያትታል። ከተሞች የስልጣኔ ማዕከል እንደመሆናቸው መሰረተ ልማት ዝርጋታ፣ በአገልግሎት አሰጣጥ፣ በጽዱነት ለሌሎች አብነት እንዲሆኑ ማድረግ ስለመቻሉም አርበኝነት ስለመሆኑም ይገልጻል። ኢትዮጵያ የትናንቷን አርበኞች በምትዘክረው ልክ የዛሬና የነገ አርበኞቿንም ለመዘከር ቃል ትገባለች። የአባቶቻችንን የአርበኝነት መስዋዕትነት ዋጋ የምንከፍለው የትናንት ድላችንን በማስታወስ ብቻ ሳይሆን ዛሬ ቀና ብለው ቢያዩን እንኳን ዋጋ ከፍለን እንዲሉ ማድረግ ስንችል ጭምር ስለመሆኑም ይገልጻል። ይሁንና ይሄን እውን ለማድረግ ደግሞ የዘመኑን አርበኝነት ትግል ማሳካት ይገባናል። የዘመኑ አርበኝነት በዋነኛነት ድህነትን ማሸነፍ፣ ራስን መቻልና የዲጂታል ሉዓላዊነትን ማረጋገጥም ናቸው። የዛሬዋ ኢትዮጵያ የአርበኝነት አውዷ ከትናንቱ በእጅጉ የሰፋ የምልዓተ ሕዝቡን ተሳትፎ በብዙ ግንባሮች የሚጠይቅም ነው። ልጆቿ ደግሞ ሀገር የጠየቀችውን ሁሉ የመክፈል ልምድና ታሪክ አላቸውና በመፍጠንና በመፍጠር ያሳኩታል ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የመንግስት ኮሚኒኬሽን አገልግሎት በላከው መግለጫ አስታውቋል። ከዜና ኢትዮጵያ ጋር ናችሁ ተመልካቾቻችን። ዘገባዎቻችን ቀደም ሲል እንደጠቆምናችሁ 84ኛው የአርበኞች የድል ቀንን ታሳቢ ባደረገ መልኩ የተዋጁ ናቸው። ስለዚህ አብራችሁን እስከ ፍጻሜ እንድትቆዩ በአክብሮት እንጠይቃለን። በቀጥታ መስመር ላይ ወደሚገኙ ባልደረቦቻችን ዘገባዎች ነው አሁን የምንሻገረው። የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ወዳድነትና ትጋትን ሊማር ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። 84ኛው የአርበኞች የድል በዓል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በዛሬው ዕለት ተከብሯል። ፕሬዝዳንት ታዬ አጽቀሥላሴ በአርበኞች መታሰቢያ ድል ሐውልት የአበባ ጉንጉንም አኑረዋል። ፕሬዝዳንቱ በዚህ ወቅት እንዳሉት የአርበኞች ድል የፋሺዝምና የቅኝ ግዛት እሳቤ ዳግም እንዳያሰራራ ያደረገ ነው ብለዋል። ይህንንም በሀገር ወዳድ ኢትዮጵያውያን አርበኞች ብርቱ ተጋድሎ ለዓለም ያሳየንበት ስለመሆኑም አንስተዋል። የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት እንደሚገባም ፕሬዝዳንቱ አስገንዝበዋል። በጀግንነት ጠላትን ድል በማድረግ ምርኮኞችንም በርህራሄ የመያዝ ጠንካራ እሴት ከአባቶቻችን ልንወርስ ይገባልን ብለዋል ፕሬዝዳንቱ። ይህንኑ ጉዳይ ይዘን እንቆያለን ተመልካቾቻችን። በቀጥታ መስመራችን ላይ ባልደረባችን ሞላ አለማየሁ ለተጨማሪ መረጃዎች ተገኝቷል። ሞላ እንዴት ውለሃል? ዛሬ 84ኛው የአርበኞች የድል በዓል በተለያዩ መርሃ ግብሮች ሲከበር ነበርና አንተም ክብረ በዓሉን ተከታትለሃል። የተላለፉ አጠቃላይ መልእክቶች ምን ይዘት አላቸው? አመሰግናለሁ። 84ኛው የአርበኞች የድል በዓል ቀደም ሲል አንቺም እንዳልሽው ዛሬ በደማቅ ሁኔታ እየተከበረ ይገኛል። እኔ ቀደም ሲል በተገኘውበት በ4 ኪሎ የድላችን ሐውልትም የፌዴራል ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ መንግስት ኃላፊዎችና ጥሪ የተደረገላቸው የውጭ ሀገር ዲፕሎማቶች እንዲሁም አርበኞች በተገኙበት ነው በድምቀት የተከበረው። ዛሬ የሚከበረው 84ኛው የአርበኞች የድል በዓል ለኢትዮጵያውያን ብርቱ ተጋድሎና ነጻነትን ያጎናጸፈ መሆኑን ነው እንግዲህ በስነ ስርዓቱ ላይ የተገኙት የፌዴራል ፕሬዝዳንት ታዬ አጽቀሥላሴ በአጽንኦት የገለጹት። በተለይም ደግሞ የድል በዓልን ስናከብር ባለፈው ትውልድ ሀገር መውደድን፣ የሀገር ፍቅር ስሜትን፣ በሀገር ፍቅር ስሜት መስዋዕት መሆንን፣ የሀገር ሉዓላዊነትና ዳር ድንበር ለማስጠበቅ የሚከፈለውን ሁሉ ዋጋ ስለመክፈል የተማርንበት መሆኑና በዚህም ደግሞ ጥንት አባቶቻችንና እናቶቻችን በከፈሉት መስዋዕትነት ኢትዮጵያ ሉዓላዊነቷን አስጠብቃ ለአሁኑ ትውልድ መተላለፏና ፋሺስት ጣሊያን ድል የመታው ያኔው ትውልድ የሚያስተምረን በተለይም ደግሞ ፋሺዝምና ቅኝ ግዛት እሳቤ ለአንዴና ለመጨረሻ ጊዜ እንዲቀበር ማድረጉን በአጽንኦት ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ የአሁኑ ትውልድም ከቀደመው
የአባቶችና የእናቶች ተጋድሎ በሀገር ፍቅር ስሜትን በሁሉም ሰው በተሰማራበት መስራት እንዳለበት ነው ያስገነዘቡት። በተለይም ደግሞ የአሁኑ ትውልድ እንግዲህ ከቀድሞ አርበኞች ትጋትን መማር አለበት ሲሉ ኢትዮጵያ የማይቆም ልማትና ብልጽግና በሁሉም መስክ እያስመዘገበች ነው። ይህንን ልማትና ብልጽግና ደግሞ በሁሉም ዘርፍ ለማስቀጠል ሉዓላዊነቷን ማስጠበቅ የሚቻለው ከድህነት መውጣት ሲቻልና ይህን ልማትና ብልጽግናን ማስቀጠል ሲቻል ነው። እሱን ለማስቀጠል ደግሞ ይህ ትውልድ ከቀደሙ አባቶቻችን ትጋትን በመማር መስራት በተሰማራንበት ዘርፍ በሙሉ መስራት እንዳለብን በአጽንኦት ገልጸዋል። የኢትዮጵያ ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍንም እንግዲህ በዚህ በዓል ላይ ንግግር አድርገው ነበረ። በበዓሉ ላይ እንዲያስተላልፉት መልእክት በተለይም ደግሞ አርበኞችን በሚመጥን መልኩ የድላችን በዓሉ በብሔራዊ ደረጃ የሚከበረበት የድላችን 4 ኪሎ የሚገኘው የድላችን ሐውልት በልማት እና በኮሪደር ልማት ምክንያት አካባቢው ስለተሰራ በዓሉን በሚመጥን ደረጃ እንደዚህ ደምቆ ማክበራችን በጣም ልዩ ስሜትና ደስታን ይፈጥርልናል ብለዋል። በተለይም ደግሞ በአካባቢው የተደረገው ልማት የበዓሉን ድባብ ከፍ እንዲል ማድረጉን በአጽንኦት ገልጸዋል። ባለፈው የአባቶችን ታሪክ ለአሁኑ ትውልድ ለማስተላለፍ ከአዲስ አበባ ዩኒቨርሲቲ ጋር በትብብር በተለይም የአርበኞች ኢንሳይክሎፒዲያ እየተዘጋጀ መሆኑና በዚህም ስራው ከ40 በመቶ በላይ እንደሄደ በተለይም የአሁኑ ትውልድ ቀደምት ምን ነበር የሚለውን ከታሪክ ከተሰነደ እንዲማር ለማድረግ ትክክለኛ ታሪክ እንዲማርና ከአባቶቹ ጀግንነትን እንዲወርስ የዚህ የአርበኞች ታሪክ ኢንሳይክሎፒዲያ ከፍተኛ አስተዋጽኦ እንዳለው ተናግረዋል። ከፌዴራል መከላከያ ሰራዊት የተገኙ አመራርን ባስተላለፉት መልእክት የአሁኑ ትውልድ በተለይም ደግሞ መስዋዕትነትን እየከፈለ ይገኛል። የሀገርን ዳር ድንበር ለማስከበር በተለያየ ቦታ ላይ እየከፈለ ይገኛል። ይሄ ደግሞ የመጣው ከአባቶቹ ጀግንነትና አልበገርነት የመጣ ነው። ይህ ደግሞ በዋናነት የመጣው ከሀገር ፍቅር መሆኑን አንስተዋል። እንግዲህ የሀገር ፍቅር በተለያዩ መስኮች በተለያዩ ዘርፎች ይተገበራሉ። የጥንት አባቶቻችንና እናቶቻችን ጠላትን፣ ፋሽስትን፣ ቀኝ ገዢዎችን ተፋልመው አርበኛ ሆነዋል። የአሁኑ ትውልድ ደግሞ በተሰማራበት መስክ ሁሉ ጀግንነትን እየፈጸመ ማስቀጠል የሚችለው በተሰማራበት መስክ ሁሉ ስኬታማ ሲሆን ነው የሚል መልእክት አስተላልፈዋል። እንግዲህ የፌዴራል ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት ኃላፊዎች የአበባ ጉንጉንም አስቀምጠዋል። መልካም፣ እናመሰግናለን ሞላ። መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። አሁንም በቀጥታ ስርጭት ወደ ሌላኛው ባልደረባችንና መረጃ ወደምናጋራበት ዘገባ አሻገራለሁ። የዘመኑ አርበኝነት የሀገርን ሉዓላዊነት በማስጠበቅ ድህነትና ኋላ ቀርነትን አሸንፎ ብልጽግናን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ የተዘጋጀውን 4ኛውን ሀገር አቀፍ የክህሎት ውድድር መድረክ አስጀምረዋል። ኢትዮጵያ ወራሪ ጠላትን መክተው ሉዓላዊነቷን ያስጠበቁ ጀግኖች ሀገር ናት ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የዚህ ትውልድና ዘመን አባላት ጠላታችን የሆነውን ድህነትና ኋላ ቀርነትን በማሸነፍ ሀገራችን የአፍሪካ የብልጽግና ተምሳሌት እንድትሆን የማድረግ ኃላፊነት ተጥሎብናል ሲሉ ገልጸዋል። የሁለተኛው ዘመን አርበኞች በክህሎት በብቃትና በፈጠራ ስራ ውስጥ እንደሚገኙ በመጠቆም መንታ አርበኝነት የተቀዳጁ ስለመሆናቸውም ገልጸዋል። እዚህ ጉዳይ ላይ ልንቆይ ነው። ይሄንን ሁነት ሲከታተል የቆየው ዘጋቢያችን አሸናፊ እንዳለ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሸናፊ፣ እንደምን ቆየህ? እንግዲህ 4ኛውን የሀገር አቀፍ የክህሎት ውድድር መድረክ ምክትል ጠቅላይ ሚኒስትሩ አንተ በተገኘበት አስጀምረዋልና አጠቃላይ የተላለፉ እና የሰጧቸው አቅጣጫዎች በተለይ ዛሬ ከሚከበረው የአርበኞች የድል ቀን ሳቢያ በማድረግ ምን ይዘት ነበራቸው? አመሰግናለሁ ሰለሞን። እንግዲህ 4ኛው ሀገር አቀፍ የክህሎት ውድድር በስራና ክህሎት ሚኒስቴር አዘጋጅነት እንግዲህ በተለያዩ ጊዜያት ሲከናወን ቆይቷል። ከተለያዩ የሀገሪቱ አካባቢዎች የተወጣጡ ከ10 ሺህ በላይ ተወዳዳሪዎች ነበሩበት። ዛሬ ላይ ደግሞ ለአሸናፊዎች አሸናፊ የቀረቡ ከ250 ተወዳዳሪዎች ያሉበት መርሃ ግብር ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ያስጀመሩት። በዚህ መርሃ ግብር ላይ እንግዲህ ከ70 በላይ ቴክኖሎጂዎች ቀርበዋል። የተለያዩ የወጣቶች አቅም የተገለጹባቸው ስራዎች ጭምር ቀርበዋልና ምክትል ጠቅላይ ሚኒስትር ተመስገን በንግግራቸው ምንድነው ያሉት? እንግዲህ ዛሬ የሚከበረው የአርበኞች ቀን ነው። ዘመኑ ደግሞ የሚፈልገው አርበኝነት በተለይ ሀገራት በሚሰሯቸው ስራዎች የሚያገኟቸው እድገት በሚሰሯቸው ስራዎችና ያላቸውን አቅም በመጠቀም ላይ ነው። ለዚህ ደግሞ ክህሎት መሰረታዊ ነገር ነው። እዚህ ላይ ደግሞ ወጣቶች እያሳዩ ያሉት ነገር በተለይ ከቅርብ ዓመታት ወዲህ
የሚደነቅ ስለመሆኑ አንስተዋል። ይህ የዘመኑ አርበኝነት ነው ሲሉ ማጽኖት ሰጥተውበታል። እንደሚታወቀው መንግስት እንግዲህ እዚህ ዘርፍ ላይ ትኩረት በመስጠት የስራና ክህሎት ሚኒስቴርን አቋቁሟል። በዚህ በስራና ክህሎት ሚኒስቴር መቋቋምን ተከትሎ ደግሞ የተለያዩ ስራዎች እየተሰሩ ናቸው ያሉት። እንደዚህ አይነት ውድድሮች ደግሞ በተለይ ይሄ አራተኛ ውድድር ነው። በተለያዩ ጊዜያት ለስራ ምቹ የሆኑ አዳዲስ ከዚህ ቀደም የነበሩ በርካታ የሆነ ድካም ይወጣባቸው የነበሩትን የሚያስቀሩ ቴክኖሎጂዎች ጭምር እየቀረቡና ወደ ስራ እየገቡ ናቸው ያሉት። ለዚህ ደግሞ የወጣቶችን አቅም መጠቀም እንደሚያስፈልግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተዋል። በተለይ ወጣቶችን ማበረታታት፣ የሚሰሩ ስራዎች ደግሞ ተሰርተው ብቻ የሚቀሩ ሳይሆኑ ወደ ውጤት ገብተው የችግር ፈቺ ጭምር እንዲሆኑ መስራት እንደሚገባ ነው ያነሱት። ስለዚህ ያለንን አቅም ልንጠቀም ይገባል። ያለንን አቅም ስንጠቀም ደግሞ በመተባበር መንፈስ ሊሆን እንደሚገባ ጥቅል ሐሳባቸውን ነው ምክትል ጠቅላይ ሚኒስትሩ ያስተላለፉት። ስለዚህ የስራና ክህሎት ሚኒስቴር እነዚህን ወጣቶች በማውጣት በማሰልጠንና ወደፊት እንዲቀርቡ በማድረግ በኩልም ምስጋና ቀርቦለታል። በዚህ ዛሬ በመንገኝበት የውድድር ላይ የተለያዩ የቀረቡ ነገሮች በጣም ደስ የሚሉ ናቸው። ለምሳሌ የሽመና ጥበብ ብናነሳ ሽመናን በዘመናዊ መንገድ ማቅረብ የሚቻልባቸው የተለያዩ ስራዎችን የሰሩ ሰዎች እናያለን። የተለያዩ ማሽነሪዎች ጭምር በተለይ የግብርናውን ሴክተር ወደፊት የሚያራምዱ የተለያዩ ስራዎች ቀርበዋል። ይህንን ስራ ደግሞ እየሰሩ ያሉት በጣም ወጣቶች ናቸውና እዚህ ላይም ትኩረት ሰጥቶ ከተሰራ ከዚህ በላይ ለሀገር እድገት ትልቅ አስተዋጽኦ ያላቸው ስራዎችን መስራት እንደሚቻል ነው ጥቅል በመድረኩ ላይ የተነሳው። የመድረኩ አጠቃላይ መልእክት ይህን ነው የሚመስለው። ሰለሞንና መታሰቢያ ባልደረባችን አሸናፊ እንዳለ በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዜና ኢትዮጵያ በተለያዩ ዘገባዎቹ ይቀጥላል። አብራችሁን ሁኑ። ታሪክ ፖድካስት ይሄን ነገር በተደጋጋሚ እየተመለከትነው ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ አንጋፋ ተቋም ነው። በሬዲዮ 90 ዓመት፣ በኤፍኤም ሬዲዮ ታሪክ 25 ዓመታት እንዲሁም ደግሞ በቴሌቪዥን ታሪክ 60 ዓመታትን በማስቆጠር በኢትዮጵያ ታሪክ ውስጥ የመጀመሪያ የሚባል መገናኛ ብዙሃን ነው። እንግዲህ ከተመልካቾቹ ጋር ከአድማጮቹ ጋር በተለያዩ አጋጣሚዎች ሲገናኝ ነበር። አሁንም ደግሞ ይዘቱን በማስተካከል አቀራረቡን በየጊዜው የሚመጥነውን ነገር በማድረግ ተመልካች አድማጮቹን ለማስደሰት ጥረቶችን ያደርጋል። አሁን ደግሞ በፖድካስት ሊመጣ ነው። እንግዲህ ታሪክ ፖድካስት በቅርቡ ይጀምራል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት ብሎ አዳዲስ አቀራረቦችን፣ ይዘቶችን፣ ዜና ፕሮግራሞችንና ወቅታዊ ጉዳዮችን በጥልቀት እየፈተሸ እያደረሰ ያለ ተቋም ነው። ወደ ይዘት የሚያደርገው አንደኛው መገለጫ መንገዱ ነው። እንግዲህ ዝርዝር ጉዳዮችን ደግሞ በቅርቡ ይፋ ስናደርግ የምታውቁት ነው የሚሆነው። ታሪክ ፖድካስት ግን ታሪክ ላይ መሰረት ያደረገ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት የሚለውን ሀሳብ የሚያሰርጽበት አንደኛው አውድ ነው። እንቀጥላለን። ጥሩ። ቀደም ሲል እንዳነሳ ነው 84ኛው የአርበኞች የድል በዓል ዛሬ በተለያዩ መርሃ ግብሮች እየተከበረ ነው። ዜና ኢትዮጵያ ከመላው ኢትዮጵያ ይህንኑ ጉዳይ ታሳቢ ያደረጉ ዘገባዎችን ይዞ አሁንም ይቀጥላል። አብራችሁን ሁኑ። የጣሊያን ጦር አድዋ ላይ የደረሰበትን ሽንፈት ለመበቀል ለ40 ዓመታት ዝግጅት በማድረግ በ1928 ዓ.ም በኢትዮጵያ ላይ ወረራ በፈጸመበት ወቅት አርበኞች ለ5 ዓመታት በዱር በገደሉ ተጋድለው ሚያዝያ 27 ቀን የሽንፈት ካባ አከናንበውታል። ታዲያ ሀገራችን ኢትዮጵያ በጦርነት ታሪኳ ውስጥ ድል ከማድረግ ሌላ የተጻፈ ታሪክም የላትም። እንግዲህ የጦር ታሪኮችን ስናነሳ ደግሞ ስያሜ ያላቸው አልባሳትም አሉ። እነዚህ አልባሳት በቅደም ተከተል የሚጻፉ ናቸው። በተለይ የጦር አመራሩ የሚለብሷቸውና እንደየተራቸው ስያሜ የሚተዘጋጀላቸው ናቸው። ህይወት አበበ ይህንኑ ጉዳይ ታሳቢ አድርጋ ተከታዩን ዘገባ አሰናድታለች። ኢትዮጵያ እንደ ሀገር እድሜ ጠገብ ናት። ዛሬ በዓለም ላይ ያሉ አብዛኞቹ ሀገራት እንደ ሀገር ሳይታወቁ ኢትዮጵያ ስነ መንግስት አዋቅራ በህግ የምትመራ ነበረች። የመላው ጥቁር አፍሪካውያን የባርነት ሰንሰለት የነበረውን ቅኝ ግዛት በተጋድሎ አልቀበልም በማለት ብቸኛዋ ሀገር መሆኗም ጎልቶ ይጠቀሳል።
ታዲያ ለሰንደቋ ክብር ለሉዓላዊነቷ ደግሞ ዘብ ለመሆን በየዘመኑ ቁጥራቸው አያሌ የሆኑ አርበኞቿ የህይወት ዋጋ ተከፍሏል። በዚህ ሁሉ ውስጥ ከሚጠቀሱት መካከልም የኢትዮጵያ የጦር ስርዓት አንዱ ነው። ፊታውራሪ ሀብተ ጊዮርጊስ ይባላል። ፊት አውራሪ ወደ ፊት ሆኖ ያለው አውራሪው ፊታውራሪ ስሙን ስትመለከች ራሱን በራሱ ይገልጣል። የጦሩ አለቃ ማለት ነው። በዛ ጦር ሜዳ ላይ የሚሄደው የሚዋጋው ትዕዛዙን ወታደሩን የሚያሰባስበው ከፊት የሚቀድመው ፊታውራሪ ነው። ቀኝ አዝማች ሲል በቀኝ በኩል ያለ የጦር መሪ ማለት ነው። በግራ እንደዚሁ ግራዝማች ይባላል። የሺ አምበል ሺዎችን መራ የሺ አለቃ የመቶ አለቃ እንዲህ ያሉ አሁን ያለንበትን የጦር አደረጃጀት በራሳችን እንትን የተጀመሩት ዳግማዊ አፄ ቴዎድሮስ ናቸው። የታሪክ ጸሐፊው በቃሉ አጥናፉ አርበኝነትን ሲበይኑት በነጻነት የተጋድሎ ዘመን ፋሽስትን የተዋጋ የፋሽስትን ስርዓት ተቃውሞ ለፋሽስት ስርዓትና አገዛዝ ያልተንበረከከ ያላጎበደደ ኢትዮጵያዊ ዜጋ ሁሉ አርበኛ ነበር ይሉታል። ታዲያ ይህ አርበኛ አሁን እንዳለው አይነት ወጥ የደንብ ልብስ ለብሶ ባይዋጋም ከነገስታቱ ጀምሮ በተዋረድ ህዝቡ የሚለይበት የክብር ልብስ እንደነበር የታሪክ ምሁራን ያስረዳሉ። የነገስታት ካባ ከአርበኞቹ ካባ ይለያል። የነገስታት ካባ ባለ 4 ላንቃ ነው። የካህናቱ ባለ 5 ላንቃ ነው። ራሶች የሚለብሱት ልብስ ካባው አንድ የራስ አክሊል ሊያደርጉ ይችላሉ የወርቅ የብር ሁለተኛ ካባው ሙሉ በወርቅ የተዘመዘመ የወርቅ ዝምዝም ማለት ይሄ እንትኑ ቁልፎቹ ሁሉ የወርቅ ያለበት የሚለብሱ ይችላሉ። ጎራዴ እንደዚህ አይነት አልባሳቸው በሙሉ ያላቸው ሊኖር ይችላል። ወታደሩ የሚለብሰው እጀ ጠባብና ሸሚዝ ነው። መብሩክ ከሚባል ጨርቅ እንደ ካኪ ወይም እንደ ነጭ ከዛ ነው የሚሰፋው። ልብሱ እስከ ጉልበት ድረስ ነው ሸሚዙ። ወደ ጦር ሜዳ ሲሄዱ የኩታው ጋቢው ምናምኑ አይኖርም። የትላንት አርበኞችን ታሪካዊ ዳራ ማጉላት ዛሬ ላሉ የኢትዮጵያ ፈተናዎች መሸጋገሪያ ጉልበት ማድረግ ግድ የሚልበት ወቅት ላይ ነን ያለው ደግሞ የፊልም ባለሙያው ሚካኤል ሚሊዮን ነው። አርበኞችን ስናወሳና ስናነሳ ትውልድ ለቀጣይ አርበኛ ይሆን ዘንድ ማብቃት ላይ የተመሰረተ መሆን አለበትም ብሎናል። አሸናፊነት ራስን በመልቀቅ አይሆንም። አባቶቻችን እናቶቻችን አርበኞቻችን ያንን ያሸናፊ ልብ ያዙት ኩሩ ማንነት ስላላቸው ነው። በራሳቸው ነገር ፍጹም የሆነ ኩራት አላቸው። ጥርጣሬም የለባቸው። ስለዚህ ያንን ነፃነት ነው ይሉታል። ነፃነት። ስለዚህ ያንን የማስከበር ፍላጎት የላቸውም። ለዛ ይሞታሉ። የሚሞቱለት ነገር ደግሞ ሁሌ አሸናፊ ያደርጋል። ስለዚህ ጀግናና የጀግና ማንነት ሰጥተውናል። ምንድን በፍጹም ኩራት ነው። ሚያዝያ 27 1933 ዓ.ም የአርበኞች የድል ታሪክን ስናከብር ለአሁኑ ትውልድ በጋራ በመስራት ውጤት ማምጣት እንደሚቻል ትልቅ ማሳያ መሆኑን እንዲሁም አርበኝነትን የዛሬውን ትውልድ ለነገ የምንቀርጽበት እሴት ነው ሲሉ የታሪክ ምሁራኑ ይገልጹታል። በሌላ ዜና በተለያዩ ጊዜያት ቁጥራቸው ቀላል የማይባሉ ኢትዮጵያውያን በፈጸሙት የአርበኝነት ጀብዱ ኢትዮጵያን ለዘመናት ሳትደፈር እንድትኖር አድርገዋታል። ሀገራችንን ከብዙ ችግር በመታደግ የወራሪ ኃይልን በመደምሰስ ሉዓላዊነቷ የተከበረ ሀገር እንድትኖርን ካደረጉ ጀግኖች መካከል ደጃዝማች ገረሱ ዱኪ ተጠቃሽ ናቸው። ዘጋቢያችን ሳምሶን በላይ ታላቁ አርበኛ ደጃዝማች ገረሱ ዱኪን የተመለከተ አንድ ዘገባ አጠናቅሯል። ተከታተሉትና እንመለሳለን። ገረሱ ዱኪ በሰኔ ወር 1897 ዓ.ም ከአዲስ አበባ 104 ኪሎ ሜትር ርቀት ላይ በምትገኘው በወሊሶ አውራጃ ከአባታቸው ከኦቦ ዱኪ ጉልማና ከእናታቸው ከወይዘሮ ወርቄ ይልሙ ተወለዱ። ገረሱ ሀገራቸውን በውትድርና ለማገልገል ካላቸው ፍላጎት በመነሳት የውትድርና ስልጠና ተከታትለዋል። በ30 ዓመታቸው የወጣትነት ዕድሜያቸው ከወራሪው ፋሽስት ጣሊያን ጋር በአርበኝነት ትግል የጀመሩት ገረሱ
ሀገራቸው በጠላት እግር እንድትረገጥ ከማይሹና ከፋሽስት ወረራ ነፃ እንድትወጣ በጽናት ከሚታገሉ ስመጥር አርበኞች አንዱ ሆኑ። የገረሱ ዱኪን ወታደራዊ ችሎታ የተመለከቱት ልዑል አስፋው ወሰን ወሎ ጠቅላይ ግዛት የሚገኘውን ጦር እንዲመሩ ተሹመው ጦሩን ወደ አምባላጌ በመውሰድ ከልዑል ራስ ካሳ ኃይሉ ሰራዊት ጋር በአንድነት ጠላት ፋሽስትን እንዲወጉ በታዘዙት መሰረት ተዋግተዋል። ገረሱ ዱኪ ከሰሜኑ የጦርነት ዘመቻ መልስ ባላባት በሆኑበት ወሊሶና ጅማ ሄደው ከማሩና ከአማያ ህዝብ ጋር በመሆን አርበኝነታቸውን በተግባር ሲያሳዩም ነበር። ጅማ ከመድረሳቸው በፊት 1700 የጠላት ወታደሮችን በውጊያ ማርከዋል። በውጊያ እጃቸውን በሰላም የሰጡ የጠላት ወታደሮች እንዳይገደሉ ገረሱ ለወታደሮች ትእዛዝ ሰጥተዋል። ጠላት ሲሸሽ ጥሎ የሄዳቸውን 500 ተሽከርካሪዎች፣ ብዙ ሺህ ጠመንጃዎች፣ 20 ከባድና መካከለኛ የጦር መሳሪያዎች በየቦታው ወድቀው ተገኝተዋል። ቀኛዝማች ገረሱ ዱኪ በድል አድራጊነት ጅማ ከገቡ በኋላ ጅማንና አካባቢዋን አስተዳድረዋል። የገረሱ ዱኪ ጀግንነት ከደቡብ ምዕራብ ሸዋ እስከ ጅማ ድረስ ብዙ ሺህ ወጣቶችን ለውጊያ አነሳስቶ ጫካ አስገብቷል። ገረሱ ድል አድርገው ወደ ትውልድ ሀገራቸው ከተመለሱ በኋላ ለሀገራቸው ህዝቦች የነበረውን ሁኔታ እንደሚከተለው አስረድተው ነበር። ጠላታችን ሀገራችንን ቅኝ ገዝቶ ባሪያ ሊያደርገን ነው የሚፈልገው። ብቸኛ ዓላማውም ነፃነታችንን መንጠቅ ነው። ባህሎቻችንንና ሃይማኖታችንን በመጻረር እየተዋጋን ነው። በመካከላችን የከፋፍለ ግዛው ሥርዓትን እየተገበረ ነው። በጠላት ፕሮፓጋንዳ አንዳንድ ጨካኝ ኢትዮጵያውያንን ወደ እርሱ ለመሳብ በሚያቀርቧቸው ማባቢያዎች ወደ ኋላ መመለስና መታለል የለብንም። የግዛት አንድነታችን እንዳይከፋፈል መጠበቅ አለብን። ጠላታችን ጅራቱን ቆልፎ ከሀገራችን እንዲወጣ አድርገን እናባረው። ይህን የተመለከቱት ግርማዊ ቀዳማዊ ኃይለ ሥላሴም የገረሱ ዱኪን ጀግንነት በማወቅ ቤልጂየም የተሰራ ቤልጂግ የሚባል የመድፍ መሳሪያ በሽልማት አበርክተውላቸዋል። በሽልማት ስነ ስርዓት ወቅትም ግርማዊ ቀዳማዊ አፄ ኃይለ ሥላሴ በአርበኛ ገረሱ ዱኪ የተመዘገበውን አኩሪ ድል በታላቅ ደስታ ነበር የተመለከትነው። ለዚህም ነበር በወሎ ግንባር የተሰማራውን ሰራዊት የመምራት ተግባር በአደራ የሰጠነው። ይህን አስደሳች ተግባርን ወደፊት በመቀጠል ጅማን ከጠላት ነፃ ለማድረግ ጥረትህን ቀጥል። ላንተ የጦርነት ጥበብ እንደገና ወይም እንደ ቼዝ ጨዋታ እንደሆነ እናውቃለን ብለውም ነበር። ጀግናውና ቆራጡ አርበኛ ቀኛዝማች ገረሱ ዱኪ ከነጻነት በኋላ የደጃዝማችነት ማዕረግ አግኝተው በተለያዩ የአስተዳደር ቦታዎች እንዲሁም በሕግ አውጪው አካል ውስጥ ገብተው ሀገራቸውን በቅንነት አገልግለዋል። በመጨረሻም በ1956 ዓ.ም በተወለዱ በ60 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለማሳያ ያህል አርበኛ ደጃዝማች ገረሱ ዱኪን አነሳን እንጂ ልክ እንደርሳቸው ሁሉ ሌሎች በርካታ ኢትዮጵያውያን ለሀገራቸው የአርበኝነት ጀብዱ ፈጽመው ኢትዮጵያን ከብዙ ችግር የታደጉ ዜጎች መኖራቸው የሚታወቅ ነው። ከውጪ ወዳገኘናቸው አጫጭር ዘገባዎች ደግሞ እናልፋለን። እስራኤል በሁቲ አማጽያን ላይ አጸፋዊ ምላሽ እንደምትወስድ አስታወቀች። የሁቲ አማጽያን በእስራኤል ዋናው የአውሮፕላን ጣቢያ አቅራቢያ ጥቃት ፈጽመዋል ተብሏል። ከየመን የተተኮሰው ሚሳኤል በቤንጎሪዮን አውሮፕላን ጣቢያ አቅራቢያ ዛሬ ማለዳ ላይ ያረፈ ሲሆን በ6 ሰዎች ላይም ጉዳት ስለማድረሱ ተገልጿል። ጥቃቱን ተከትሎ የአውሮፕላን ጣቢያው ለጊዜው አገልግሎት መስጠቱንም አቁሟል። ጠቅላይ ሚኒስትሩ በጉዳዩ ላይ ከሚኒስትሮቻቸውና የመከላከያ ሹሞቻቸው ጋር ስለመምከራቸው የዘገበው ኤኤፍፒ ነው። በሌላ የውጭ ዜና የእስራኤል መከላከያ ተጠባባቂ ኃይሉን መጥራት ስለመጀመሩ ተገልጿል። ጦሩ በጋዛ የሚያደርገውን ዘመቻ ለማጠናከር ነው በሺዎች የሚቆጠሩ ተጠባባቂ ወታደሮችን እየጠራ ያለው። የእስራኤል መከላከያ እንዳለው ከሆነ ታጋቾችን ለማስለቀቅና ሐማስን ለማሸነፍ በሚል በቡድኑ ላይ የሚያሳርፈውን ጫና አጠናክሮ እንደሚቀጥል ገልጿል። ጦሩ በያዘው እቅድ መሰረት በጋዛ ከዚህ ቀደም ወታደራዊ ዘመቻ ባልተደረገባቸው አካባቢዎች ዘመቻዎችን አጠናክሮ የሚያካሂድ ይሆናል። ከዚህም በተጨማሪ በጋዛ ከምድር በታች ይሁን በላይ የሚገኙ ሁሉንም የሐማስ መሰረተ ልማቶችን እንዲያወድም ትዕዛዝ ተሰጥቶታል። የእስራኤል ሐማስ የተኩስ አቁም ማብቃቱን ተከትሎ ከቴል አቪቭ በጋዛ መጠነ ሰፊ ወታደራዊ ዘመቻዎችን እያካሄደች ስለመሆኑ ተዘግቧል።